አባቴን ቤት ለቀሽ ወደ ልጅሽ አባት ቤት ሂጂ። ቆይ እዚህን ያህል ሰው ማሉ ጨካኝ አድርገሽ ነው የምታስቢኝ? ለካ አቶ አምነን እየዘራረጉ ከንጉሳዊ ቤተሰብ የሚመዘዝ ነው። ሆኖም ምርጫው እየተሳሳተ እንዳይሆን ቤተሰቦችን ቢሆን ይጠነቀቁለታል። ዛሬ ከተደረደሩ ሴቶች መካከል ጀሪን መርጧታል። ነገር ግን ለፍቅርም ሆነ በልቡ ነው የሚያስባት ብሌን እንደሆነ ይታወቃል። ዛሬ በስሜታዊነት ተነሳስቶ ጀሪን መምረጡ ብሌን ላይ ከፍተኛ የሆነ ቁጭትና ሐዘንን ቢያስከትልባትም በጓደኞቿ መካከል ግን የልባቸው ስለደረሰላቸው እየቦረቁ ነው። ራሽ ወስደሽ ከሴቶቹ ጋር ትተኛለሽ ሲልም ለብሌን ነግሯታል። ብሌን ይህንን ስትሰማ ጀሪም ባለትዳር ናት ከማን ጋር ተኛ ብለህ በማለትም ስቅስቅ ብላ አልቅሳለች። ልቅሷን እያዳመጠ አምነንም ግራ ተጋብቷል። በውሳኔውም እየተሳሳተ እንደሆነ መረዳት አስችሎታል። እናቱም ቢሆን እርግጠኛ ነህ ግን ለምርጫህ ትክክለኛ ውሳኔ ነው ብለህ ታምናለህ ስትልም ነግረዋለች። እሱም ምርጫው ትክክል ይሁን አይሁን ብቻ በስሜታዊነት ተነሳስቶ የወሰነው ውሳኔና በሌላ በኩል ደግሞ እናቱ የደበቀችውን ፋይል ማግኘቱ ሌላ መዘዝ አስከትሏል። ይኸውም እንግዲህ እኔ የማላውቀው ወንድም እንዳለኝ ለመረዳት ችያለሁኝ። እስከ መቼ ድረስ ነው እድሜ ልክሽ ሚስጥር ደብቀሽ የምትኖሪው? ሲልም እንዳገኘውና እናቱን ማስወጣት እንዳለበትም ጉርባቸውን አንቆ ፈተናቸውን አሳይቷቸዋል። ሰላም ጤና ይስጥልን የድር ድራማ ተከታታዮች እንደምናላችሁ ብያላችሁበት በዓለም ዳርቻ ሰላማችሁ ዛ እያልኩኝ ዛሬም በአዲስ ድራማ ተከስተናል ማለት ነው። በዚህ ድራማ ክፍል እጅግ በጣም ደሳስ የሚሉ ሁነቶች ተመልክተንበታል። ቀጣዩ ምን ሊሆን ይችላል፣ ዛሬስ ምን ተካሄደ የሚለውን የምንዳስስበት ይሆናል። እና አቶ አምነን የሚዋደዱ ፍቅረኛሞች ናቸው። ነገር ግን ፍቅራቸውን ደግሞ ማካሄድ እንዳይችሉ ቤት ውስጥ ያሉ ጦሰኛ የሆኑ ሴቶች ምቀኛ ሆነው ተከስተውባታል። ታዲያ ዛሬ ጀሪ መምረጡን ተከትሎ ክፉኛ ስቅስቅ ብላ እያለቀሰች ነው። ታዲያ የብሌንን ልቅሶ ተከትሎ አልቅሰሻል ወይ ሲልም አምነን ጠይቋት ነበረ። እሷም አይ አላለቀስኩም ተኝቼ ነው እንጂ እያለችም እየነገረችው ነው። በዚህ በኩል እንግዲህ አምነን ወደ መኝታ ክፍል በመሄድም ሲያመላልስ ሲያወጣ ሲያወርድ ነበረ። ይኸውም የሚያመላክተው ብሌንን እንደሚወዳት እንደሚያስባት ነው። ለማንኛውም እያንዳንዱ ሁነቶችና ድርጊቶቹ ከብሌን መለየት እንደማይፈልግ እያሳብቅበት ነበረ። ምክንያቱም መርሲ የተባለችው ሴት ስላስገደደችው እንጂ እውነትም ጀሪ የአቶ አምነን ምርጫ ሆና አልነበረም። ታዲያ በብስጭትና በቁጭት አንዳንዴም በሀሳብ ተውጦ እንመለከተዋለን። ወይዘሮ ሰማልም እንግዲህ ለዘመናት የደበቁት ከባዱ ሚስጥር ፈንድቶባቸዋል። ይኸውም በጀሪና መሀልና በጀሪ መካከል መረጃው እንዲወጣ ሆኗል። ምክንያቱም ከመኝታ ክፍል ደብቀው ያስቀመጡትን ፋይል በርብረው በማውጣት የግል ልጃቸው ለማንም ያልተናገሩትና ይሆናል ብለው ያልጠበቁት ነገር ነው ዛሬ በሰማሃል አማካኝነት እንዲፈነዳ የሆነው። ወይዘሮ ሰማልም ካስቀመጡበት መረጃው ተንቀሳቅሶ ስላገኙት ክፉኛ ተደናግጠዋል። ምክንያቱም ይህ መረጃ ማን ነው ካስቀመጥኩበት ሊያነሰው የቻለው? ይህንን ነገር አቶ አምነን ከሰማ ደግሞ እዚህ ቤት ያስወጣኛል በማለት በፍርሃት እየተሽቆጠቆጡ ነው። ሆኖም እንግዲህ የኋላ ኋላ ከአምነን መድረስ ችሏል። እና በሰማል መካከል ደግሞ የደስታ ድግሱ እጅግ በጣም እየደራ መጥቷል። ይኸውም የምትፈልጋቸው መረጃዎች በጀሪ አማካኝነት ሊፋጠንላት ስለሚችል ነበረ። ስለዚህ አሁን ባለበት ሁኔታ ብሌንን ትቶ ጀሪን አፈቅራለሁ እሷን ነው የማገባው በማለት የትዳር ጥያቄው ወደ ጀሪ እያዘነበለ መምጣቱ ሁኔታዎች የምትፈልጋቸው ነገሮች በእሱ አማካኝነት ሊፋጠንላት ስለሚችል ሜርሲ በጣም ደስ ብሏታል ማለት ነው። አሁን እርስ በርሳቸው ጮቤ እየረገጡና እየዘለሉ ይገኛሉ። አቶ አምነን ጀሪን እንደመረጠ ከተናገረ በኋላ ብሌን ወደ መኝታ ክፍል በመሄድ ስቅስቅ ብላ እያለቀሰች ነበረ። አቶ አምነን በመኝታ ክፍሉ በኩል ሲያልፍም ብሌን እያለቀሰች እንደሆነ ይሰማል። እሱም እንግዲህ ምርጫው ትክክል እንዳልሆነና በስሜታዊነት ተነስቶ መወሰኑ አሳዝኖትም ሲምሰለሰልና ለብሌን ያላትን ነገር ከዛ በፊት ሁሉ ነገር ትውስታዎች በአእምሮ እያመላለሰ ስቃይ ውስጥ ነው። ታዲያ በወቅቱ ምን ሆነች ነው እያለ ሲጠይቃት እሷ ደግሞ ምንም እንዳልሆነች አደባብሳ ለማለት ብትፈልግም በቃ ብሌን አይደብረሽ ከሴቶቹ ጋር መተኛት ትችያለሽ በማለት ሲነግራት ብሌንም አቶ አምነን ምን ያህል እንደከዳት ለማሳወቅ ስትል እንግዲህ ጀሪ ናት፣ ባለትዳር ናት፣ ስለዚህ ከማን ጋር ተኛ ብለው ችግር የለውም ብቻዬንም ቢሆን እተኛለሁ ስትል መልሳለታለች።
ወይዘሪት ሰመሃል የቀበረችውን መረጃ ወይዘሪት ሲፈን አግኝተዋለች። በመጀመሪያ የተመለከተችው ወረቀት አሁን ካየችው ጋራ ፍጹም ልዩነት ሆኖ ታገኘዋለች። ቆይ ምንድን ነው ቅድም ያገኘሁት ዶክሜንትና ያሁኑ በጣም ተለያይቶብኛል። እኔ ነኝ የተሳሳትኩት ወይስ ማን ቀይሮት ነው እያለች ከመረጃዎቹ ጋር ክፉኛ ተፋጣለች። ይህ የሆነበት ዋነኛ ምክንያት ደግሞ ሜርሲ ቀይረው ስለነበር ነው። አሁን ላይ ታዲያ ይህ መረጃ በደንብ በጥንቃቄ አይቼው ስለነበረ ሜርሲ ሳትቀይረው አትቀርም በማለትም ተጠራጥራታለች። አቶ አምነንም የብሌንን ልቅሶ ከተመለከተው በኋላ ወደ መኝታ ክፍል በመሄድ እየተከዘ እያሰበ እየተጨነቀ ነው። ሆም እንግዲህ ብሌንን እንጂ ጀሪን እንደማይወዳት አሁን ላይ የመረጠበት ትክክለኛው ውሳኔ እንዳልሆነም ከራሱ ጋር እየታገለ ነው። ዞሮ ዞሮ ግን ዊ ምናቡና ስሜቱ ከብሌን ጋር እንደሆነም ከራሱ ጋር እየተሟገተ ይገኛል። ጀሪና ሜርሲም እንግዲህ ከበረንዳ ላይ ቆመው እርስ በርሳቸው ሲጨፍሩና ቡት ስለሆነላቸው ከበሯቸውን ለቁሞ እየደለቁ ነው። ወይዘሪት ሰመሃልም በከፍተኛ ሁኔታ ለጭንቀት ተዳርገዋል። ይኸውም እንግዲህ የመጀመሪያው ጭንቀታቸው የአስቀመጡት ፋይል መጥፋቱ ነበረ። ቀጥሎም እንዴት አምነን እኔን ሳያማክር ውሳኔ ላይ ደረሰ? የሜርሲ ነገር እያስጨነቀኝ ነው። ይቺ ሰው ምን ያህል አደገኛና ተንኮለኛ እንደሆነች ታውቃለህ? እባክን ከህይወቴ አስወጣልኝ በማለትም ለሆነ ሰው ስልክ በመደወልም ነግራቸው ነበረ። ወይዘሪት ሜርሲም እንግዲህ ጀሪን አንቺን ለትዳር መርጬሻለሁ ካለበት ጊዜ ጀምሮ በቃ አምነን እኮ ባለቤትሽ ነው፣ ከዚህ በኋላ ከአንድ አልጋ መተኛት ትችላላችሁ በማለት አቅጣጫዎችን እየመራቻት ነበረ። በዚህን ሰዓት ጀሪ ወደ መኝታ ክፍል በመሄድ ከአቶ አምነን ጋር ለመተኛት ፈቃደኛ እንደሆነች ትነግረዋለች። እሱም ቃል ተገባባን እንጂ ቀለበት እኮ አላሰርንም፣ ገና ሚስቴ መች ሆንሽ በማለት ከክፍል አስወጥቶ ቦታ እንድትተኛ ጠይቋት ነበር። ይሁን እንጂ እንደገና ነገሮቹ ሲከብዱት በቃ አንቺ መሬት ላይ አንጥፈሽ ትተኛለሽ፣ እኔ ደግሞ እዚህ አልጋ ላይ እተኛለሁ በማለትም ተለያይተው ማደር እንዳለባቸው አምነን ለጀሪ ነግሯታል። ጀሪም ታዲያ ከአንድ ክፍል ማደር የራሱ በቂ ነው ማለት በሀሳቡ ተስማምታ መሬት ላይ ለመተኛት ወስናለች ማለት ነው። ወይዘሮ ሰመሃልም በመረጃው መጥፋት ክፉኛ ሲጨናነቁ በቆዩበት አጋጣሚ ሳሎን ተሰብስበው ቁርስ እየበሉ በነበሩበት ሁኔታ ክፍሌን የደፈረው ጎበዝ ማን ነው ሲሉም ይጠይቃሉ። በዚህን ሰዓት ሜርሲ እየሰራችውን ስራ ታውቃለች እና ወይዘሮ ሰመሃል በጣም ይገርማል። በዚህ ሰዓት ልጅ አለኝ ብሎ እንደ መንገር ምን የሚያስደስት ዜና አለ በማለት ቅድሚያ ነገሩን እንደተረዳችው እና ሚስጥሩን እንዳወቀችው ለወይዘሮ ሰመሃል ይነግራታል። ይህኔ ወይዘሮ ሰመሃልም ድንግጥ ብለው በቁማቸው ድረቅ ይላሉ። ወይዘሮ ሰመሃልም በመጀመሪያ ወይዘሮ ሜርሲ ወደ ቤት ስትመጣ አንዳች ተንኮል አዝላ እንደመጣች ገብቷቸው ስለነበረ ነገሩ መች ጠፋኝና ይላሉ። በበኩሏ ወይኔ ቀደምሽኝ በማለት እንግዲህ ዋንጫውን ሜርሲ እየበላችው እንደሆነ በስጭት አድርጓታል። ደግሞ በቃ ይህን ቤት ትቼ መሄድ አለብኝ ስትል እየተጨናነቀች እንደሆነ በተለይ ደግሞ እዚህ ክፍሌ ይህ እቃ ጠፍቶኛል፣ ይህ ተወሰደ የሚለው ነገር ትንሽ አእምሮዋን እየረብሻት ስለሆነ መውጣት አለብኝ ስትል ተናግራለች። ወይዘሮ ሰመሃልም እኔ ፈቅጄ ነው እንድትኖሩ ያደርኳችሁ፣ ስለዚህ አሁንም ቢሆን እኔ ካልፈቀድኩኝ መሄድ አይቻልም። መንገዱን ዘግተውባቸዋል። ብሌንም በቃ የመጣንበትን ጉዳይ ፈጽመናል፣ ስለዚህ ከዚህ በኋላ እዚህ ቤት መቆየት አስፈላጊ አይደለም ስትል መልሳለች። አስፈላጊ ባይሆንም እኔ ግን ገና ያልጀማመርኳቸው ብዙ ነገሮች አሉ ሲሉም ወይዘሮ ሰመሃል ያለሳቸው ፈቃድ መንቀሳቀስ እንደማይቻል ትዕዛዛቸውን አስተላልፈዋል። ወይዘሮ ሰመሃልም ዶክሜንቱ ከጠፋባቸው በኋላ አእምሯቸውን እየረበሻቸው አላስቀምጥ ቢላቸው ልጃቸውን አምነንን ልጄ አምነን የሆነ ዶክሜንት ወስደብኛል እንዴ ሲል ጠይቀውት ነበረ። አምነንም እረ ምን ላደርግ ምን ሊሰራልኝ አልወሰድኩም ሲል መልሶላቸዋል። ቀጣይ ዶክሜንቱን የሰረቀባቸው ተጠርጣሪ ማን ሊሆን ይችላል በማለት ሲያስቡ ቆይተው ወደ ወይዘሮ ዛራ ነበር የሄዱት። ወይዘሮ ዛራ ትናንትና ቤት አጽድተው ነበር እንዴ የሆነ እቃ ጠፍቶ በማለትም ሲያጣሩ ነበረ። እሳቸውም በጭራሽ ያዩት ነገር እንደሌለም ይነግሯቸዋል። ሲም ጀሪ ተፈጣጥና ከአምነን ጋር የሆነ ነገር እንዲፈጠር ካላት ፍላጎት የተነሳ አብረሽ ካልተኛሽ እያለቻት ነው። ታዲያ አብረን ማደርስ ችለናል፣ ነገር ግን ምንም አዲስ የተፈጠረ ነገር የለም ስትል ለመርሲ ነግራታለች። መርሲ ደግሞ እሺ አዲስ ነገር እንዲፈጠር የተለያዩ ምልክቶችን ማሳየት የተለያዩ ነገሮችን ማድረግ ነው ስትልም አቅጣጫ እየጠቆመቻት ነው። ጀሪና ሜርሲም ብሌንን ማናደድ ዋነኛ ስራቸው አድርገው ይዘውታልና
ከአምነን ጋር ጥሩ የፍቅር ጊዜ እያሳለፉ እንደሆነም ለብሌን የተለያዩ ነገሮች እየተናገሩ እያስቀኗት ነው። በዚህን ሰዓት ብሌን በጣም ተናዳ ስታለቅስና ስሜቷን መቆጣጠር ሲያቅታትም ተመልክተናል። ሰማልም ስለ መረጃው እያወጡ እያወረዱ ክፉኛ ሲጨነቁ ቆይቶ ወደ መኝታ ክፍል ሲገቡ በዛችው ቅጽበት ወዲያውኑ አቶ አምነን መጥቶ እንቅ አድርጎ ይዟቸዋል። እናቴ ለዘመናት ለካ አላውቅሽም ነበረ። እኔ ኔቶሽን የበኩር ልጅሽን እየተንከባከብሽ ነበረ። በጣም የምትገርሚ ነሽ። አሁን ቤቱን ለቀሽ ትወጫለሽ በማለት ጉርባቸውን እንቅ አድርጎ አልጋ ላይ ዘርሯቸው ነበረ። ሰዓት ወይዘሮ ሰማል እባክህን አምነን ተፈጠረውን ልንገርህ አንድ ጊዜ ስማኝ እያሉ ሲማጸኑት ልጃቸው ደግሞ ሊያዳምጣቸው እንኳን ፈቃደኛ አይደሉም። ይልቁንስ ለምን ዋሸሽኝ እያለ እናቱን ፈተናቸውን ሲያሳያቸው ነበረ። እንግዲህ በዛሬው ክፍል ድራማ ይህንን ይመስል ነበር። ቀጣዩ ክፍል ምን ሊሆን ይችላል አብረን እንከታተላለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።